ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ እንደምን አላችሁ በያላችሁበት ሰላማችሁ ተትረፍርፎ ብዝት በልልኝ ያልኩ ዛሬ exam tips based on exit exam part 33 ይዤላችሁ መጥቻለሁ ማለት ነው ስለዚህ ለቻናላችን አዲስ ለሆናችሁ ሰብስክራይብ ላይክ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ ዛሬ ይዤላችሁ የመጣሁት ኤግዛም በቅርቡ ለምትወስዱ ተማሪዎች 21 ነጥቦችን እንዴት በቀላሉ መያዝ እንዳለባችሁና እንዴት መለየት እንደምትችሉ በግልጽ ይዤላችሁ መጥቻለሁ ማለት ነው ስለዚህ እናንተም ሬዲ ሆናችሁ ጫጫታ በሌለበት ጻጥ ብላችሁ ከኔ እኩል እነዚህን 21 ነጥቦች ጨርሳችሁ እንድትወጡ ሪከመንድ አደርጋችኋለሁ ማለት ነው ይሄን ያልኩበት ምክንያት ብዙ ተማሪዎች በትንንሽ ነጥቦች ፌል ያደርጋሉ ብዙ ተማሪዎች በትንንሽ ነጥቦች ምክንያት ያልፋሉ ስለዚህ እናንተ ምናልባት ከሚያልፉ ተማሪዎች ልትሆኑ ስለምትችሉ አንድ ባንድ እንድትከታተሉኝ ሪከመንድ አደርጋችኋለሁ ማለት ነው ኦኬ አንደኛው ኤክስፐሪመንታል ስተዲ ዲዛይን ነው ኤክስፐሪመንታል ስተዲ ዲዛይን ላይ ህንት ቴስት ብያችኋለሁ ቴስት ነው ስለዚህ ምንድነው ይሄ ኤክስፐሪመንት ሲባል ምርምር ነው ኦኬ ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ አለው ይሄን መርሳት የለባችሁም ኤክስፐሪመንታል ግሩፕ ጌትስ ትሪትመንት ማለት ነው ምንድነው ለምሳሌ አንድ ሰው ኒው ድረግን ማጥናት ቢፈልግ ምንድነው አንደኛው ኤክስፐሪመንታል ግሩፕ ነው ሁለተኛው ኮንትሮል ግሩፕ ነው ኤክስፐሪመንታል ግሩፕ ምንድነው ትሪትመንቱን አዲሱን ትሪትመንት የሚወስዱት ግሩፖች ናቸው ግሩፕ ዛት ሪሲቭስ ዋት ዘ ኒው ድረግ ኦር ኢንተርቬንሽን ማለት ነው ኮንትሮል ግሩፕ ላይ ስንመጣ ደግሞ ኖ ትሪትመንት ኦር ፕላሲቦ ማለት ነው ያንን መድኃኒት የማይወስዱ ወይም በዛ ምትክ ሌላ ነገር የሚሰጣቸው ግሩፖች ናቸው ማለት ነው this group that doesn't receive the treatment used for comparison ይሄንን ግሩፕ የምንጠቀመው ኮምፔር ለማድረግ ነው እንጂ ያንን መድኃኒት ራሱን አንሰጠውም ለምን ያ መድኃኒት ሞር ፈንክሽናል ነው ወይስ አይደለም የሚለውን ነገር ቼክ ለማድረግ ስለምንፈልግ ኤክስፐሪመንታል ስተዲ ዲዛይን ላይ ኤክስፐሪመንታል ግሩፕ እና ኮንትሮል ግሩፕ ያስፈልገናል ማለት ነው ልዩነታቸውም ኤክስፐሪመንታል ግሩፕ ትሪትመንት የሚወስዱ ናቸው ኮንትሮል ግሩፕ ደግሞ ፕላሲቦ በዛ ምትክ ተመሳሳይ ነገር ሌላ ነገር ይወስዳሉ ወይም ደግሞ ትሪትመንት አይወስዱም ማለት ነው ስለዚህ እነዚህን ፖይንቶች መርሳት የለባችሁም ኤክስፐሪመንታል ስተዲ ዲዛይንን ስታስቡ ማለት ነው ኦኬ ሁለተኛው ኬዝ ኮንትሮል ስተዲ ነው ኬዝ ኮንትሮል ስተዲ ላይ ህንት ምንድነው ባክግራውንድ ነው ባክዋርድ ሲባል ወደ ኋላ ማለት ነው compare people with disease which means case ማለት ነው to those without control to find past exposure ማለት ነው አሁን ምንድነው ኬዝ አለ ኮንትሮል አለ ዲዚዙ ያለባቸው ሰዎች አሉ የሌለባቸው ሰዎች አሉ እነሱን ክላሲፋይ አድርገን በምን ምክንያት ነው ይሄ ነገር ሃፕን ያደረገው የሚለውን ነገር ለማጥናት ስንፈልግ ወደ ኋላ መረጃቸውን አሲስ ስናደርግ ኬዝ ኮንትሮል ስተዲ ዲዛይን ነው ማለት ነው ባክ ዋርድ ነው ማለት ነው ኦኬ ሌላኛው comparing lung cancer patient with healthy people to assess a smoking history አሁን እዚህ ላይ ምንድነው ላንግ ካንሰር ያለባቸው ሰዎች አሉ ላንግ ካንሰር የሌለባቸው ሰዎች አሉ እነዚህን ሰዎች ሁለቱን ግሩፕ አድርገን ወደ ኋላ ስሞኪንግ ሂስትሪ አላቸው ወይስ የላቸውም የሚለውን ነገር ቼክ እናደርጋለን ማለት ነው ስለዚህ ኬዝ ኮንትሮል ሁሉ ጊዜ የሚነሳው ከምንድነው ኬዝና ኮንትሮልን ከመለየትና ከዛ ይሳት ጀምሮ ደግሞ ወደ ኋላ ኤክስፖዠራቸውን ያጠናል ማለት ነው ኦኬ ሌላኛው ክሮስ ሴክሽናል ስተዲ ነው cross sectional study ላይ hint ምንድነው snapshot ነው which means measure exposure and outcome at one point in time ነው አንድ ጊዜ ነው ዳታ ኮሌክት የምናረጋው ማለት ነው አንዴ ነው ገብተን ይዘን የምንወጣው ማለት ነው a survey measuring stress and sleep quality in nurse today ዛሬ ማለት ነው measure stressን ኦኬ እና ስሊፕ ኳሊቲያቸው በነርሶች ላይ ዛሬ አንድ ጊዜ ሄደን ያቺን ታይም ዳታ ኮሌክት የምናረግበት ከሆነ
ክሮስ ሴክሽናል ስተዲ ይባላል ማለት ነው ይሄ ብዙ ጊዜ የሚያጠናው ምንድነው ፕሪቫለንስ ኤንድ ማግኒቲዩድ ነው ማለት ነው ኦኬ ሌላኛው ኮሆርት ስተዲ ነው ኮሆርት ስተዲ ላይ ስንመጣ ፎሎው ፎርዋርድ ነው ምን ላይ ፕሮስፔክቲቭ ሲሆን ሬትሮስፔክቲቭ ሲሆን ደግሞ ፎሎው ባክዋርድ ነው but follow exposed and unexposed groups over time to see who develop the disease ምን ለማድረግ ነው exposed የሆኑ አሉ ለምሳሌ ስጋራ የሚያጨሱ አሉ የማያጨሱ አሉ እነሱ ላንግ ካንሰር ዴቨሎፕ የሚያደርጉት የተኞቹ ናቸው ብለን ፎሎው እናደርጋለን ያ ኮሆርት ስተዲ ነው ግን ኬስ ኮንትሮል ምንድነው ያለው ላንግ ካንሰር ያለባቸውና የሌለባቸው ብለን ከከፋፈለን በኋላ ወደ ኋላ ነበር ስሞኪንግ ሂስትሪያቸውን ያጠና ነው ይሄ ደግሞ ከስሞኪንግ ሂስትሪ ተነስቶ ወደ ኋላ ወደፊት ይሄዳል ማለት ነው ሬትሮስፔክቲቭ ኮሆርት ደግሞ አለ እሱ ደግሞ ምንድነው ኦሬዲ ዲዙ ሃፕን አድርጓል ግን ወደ ኋላ ሄዶ መሰረት አድርጎ የሚነሳው ኤክስፖዠር ላይ ነው ያ ማለት ስሞከር እና ነን ስሞከር ብሎ ይነሳል ማለት ነው ለምን ላንግ ካንሰርና ነን ላንግ ካንሰር ብለን አይደለም የምንነሳው ማለት ነው ስለዚህ for example following smokers and non smokers for 10 years to study lung cancer risk ማለት ነው አሁን የሚያጨሱና የማያጨሱ ሰዎችን ለ10 አመት ያክል ለክትትል ማድረግ የተኞቹ ለላንግ ካንሰር ሪስክ ናቸው የሚለውን ቼክ እናደርጋለን ማለት ነው ኦኬ ሌላኛው ኬዝ ሪፖርት ነው ኬዝ ሪፖርት ሂንቱ ምንድነው ዋን ኬዝ ቢያቻለው እዚህ ላይ አንድ ኬዝ ነች a detailed report of single patient's unique case or disease ማለት ነው detailed report ነው you see single patient ነው unique case or disease ነው unfamiliar or new case ነው ማለት ነው hint one case የምትለዋን እንዳትረሱ ኦኬ ሌላኛው case serious ነው case serious ላይ ስንመጣ golden word ምንድነው few case ነው few case ነው description of multiple patient with the same condition ምንድነው ይሄ multiple patientዎች አሉ በተመሳሳይ disease ማለት ነው ወይም ደግሞ a group of patient with similar disease ማለት ነው a report on 10 patients with COVID-19 virus አሁን 10 ሰዎች በኮሮና ቫይረስ ሲጠቁ a group of patient with single disease ሲሆን case serious ይባላል ማለት ነው አሁን case report ከዚህኛው ይለያል ያኛው one case ነበር ይሄኛው group of patient with single disease ነው ማለት ነው ያኛው ግን one case single patient ነው ማለት ነው ኦኬ ሰባተኛው autonomy ነው autonomy hint free choice ነው free choice ስለዚህ በነጻነት መምረጥ ማለት ነው respect the individual's right to make their own decision ኦኬ በራሳቸው የመወሰን መብት መስጠት አላቸው ማለት ነው a patient can refuse treatment after being informed ምንድነው ታማሚው ስለ ህክምናው ከነገርነው በኋላ አልታከምም ማለት መብት አለው የመምረጥ መብት አለው ስለዚህ free choice autonomy ነው ማለት ነው እነዚህን 21 ነጥቦችንም እንድጨርሱ ሪከመንድ አደርጋችኋለሁ ባይዘዌ በጣም ብዙ ጥያቄዎችን መስራት ትችላላችሁ ኦኬ ሌላኛው beneficence ነው beneficence ላይ ስንመጣ ሂንቱ ምንድነው do good ነው መልካም ነገር መስራት ማለት ነው always act to promote the well-being of others ማለት ነው always act to promote the well-being of others ስለዚህ ሁሉ ጊዜም ለሌሎች መልካም ነገር መስራት ማለት ነው providing effective treatment to relieve pain ማለት ነው ስለዚህ pain የሚያሰቃያቸው ከሆነ ያ በዛ pain relief እንዲያገኙ ማድረግ በራሱ አንድ beneficence ነው ለነሱ መልካም ነገር ጥሩ ነገር ማድረግ የኛ ኃላፊነት ነው ማለት ነው ኦኬ ሌላኛው non maleficence ነው non maleficence ላይ ስንመጣ ሂንት ምንድነው do no harm ነው የሚጎዳቸውን ነገር አለማድረግ ነው ማስወገድ ማለት ነው avoid causing injury or suffering to others ማለት ነው ሌሎችን የሚያጠቃ ከሆነ ሌሎች ታማሚዎችን አፌክት የሚያደርግ ከሆነ በሌሎች ጉዳት የሚያደርስ ከሆነ ያንን ማስወገድ non maleficence ይባላል avoiding risky procedure with more harm than benefit ከጥቅሙ
ጉዳቱ የሚያመዝን ከሆነ አቮይድ ማድረግ ነን ማሊፊሰንስ ነው ማለት ነው ኦኬ አስረኛው ጀስቲስ ነው ጀስቲስ ላይ ስንመጣ ሂንት ቢ ፌር ሁን ፍትሃዊ ሁን ማለት ነው distribute care and resource equally and fairly ስለዚህ እኩል ሪሶርሶችን ምን ማድረግ እኩል ሼር ማድረግ giving all patients equal access ማለት ነው ለሁሉም ታማሚዎች እኩል የሆነ አክሰስ መስጠት ይኖርብናል ማለት ነው ኦኬ 11ኛው ቬራሲቲ ነው ቬራሲቲ ማለት ቴል the truth ማለት ነው እውነት መናገር always be honest with patient and participants አሁን ፋሚሊ ሊኖር ይችላል ምናልባት ከኛ ጋር የሚሰሩ ሰዎች ሊኖሩ ይችላሉ ለነዛ ለታማሚዎችም ጭምር ሐቀኛ መሆን መቻል አለብን ማለት ነው informing a patient truth fully about diagnosis and option ስለዚህ ምንድነው ለታማሚው ትክክለኛ የሆነ መረጃ መናገር ዲያግኖሲሱን አማራጮቹ የህክምና አማራጮችንም ጭምር መናገር እውነታውን ማስቀመጥ መቻል አለብን ማለት ነው ይሄ ቬራሲቲ ወይም ቴል ትሩዝ ወይም ትሩዝ ቴሊንግ እንለዋለን ማለት ነው ኦኬ 12ኛው ኮንፊደንሻሊቲ ነው ኮንፊደንሻሊቲ ሂንት ምንድነው ኪፕ ሰክሬት ነው ምስጢር መጠበቅ ኦኬ ፕሮቴክት ዘ ፕራይቬሲ ኦፍ ፔሸንት ኢንፎርሜሽን ነው ይሄ ማለት የታማሚዎችን ምስጢር መጠበቅ not sharing patient records without permission ማለት ነው ያለ ታማሚው ፍቃድ መረጃን ሼር ማድረግ የለብንም ምስጢር መጠበቅ ይኖርብናል ነው ስለዚህ unless ዲዚዙ harm የማያረግ ማለት ሌሎች ሰዎችን አታክ የማያረግ ከሆነ ራሳቸውን አታክ የማያረግ ከሆነ ስለዚህ ምስጢራቸውን መጠበቅ ይኖርብናል ይሄ ኮንፊደንሻሊቲ ነው ማለት ነው ኦኬ ሌላኛው ፊዲያሊቲ ነው ፊዲያሊቲ ኪፒንግ ፕሮሚስ ነው ቃልን መጠበቅ ነው ይሄ be loyal trustworthy and reliable in care ማለት ነው እኛ ሐቀኛ መሆን አለብን ታማኝ መሆን መቻል አለብን እውነተኛ መሆን መቻል አለብን ኦኬ ስለዚህ እኛ ለምንሰጠው ኬር ያ ማለት ቃለ መሐላ የገባነውን ማስጠበቅ ማለት ነው ስለዚህ ፊዲያሊቲንም በዚች መያዝ ትችላላችሁ ማለት ነው ጥያቄዎቹን ስታዩ ከየተኛው ይመደባል የቱ ጋር ነኝ የሚለውን ነገር ተረጋግታችሁ ማየት ነው ከናንተ የሚጠበቀው ማለት ነው ስለዚህ በጣም በቀላሉ ስተዲ ዲዛይንና ኢቲካል ፕሪንሲፕልን በዚህ መልኩ ያስተዋወላችሁ ጥያቄው what is ብሎም ቢመጣ በኬዝ ቤዝድም ቢመጣ ማስተዋል ብቻ ነው ከናንተ የሚጠበቀው ማለት ነው ስለዚህ በዚህ መሰረት እንድትይዙ ሪከመንድ አደርጋችኋለሁ ሌላኛው simple random sampling ላይ ስንመጣ ሂንት ምንድነው ሎተሪ ነው every individual has equal chance to be selected ስለዚህ ምንድነው every individual has equal chance to be selected ነው ማለት ነው እኩል የመመረጥ መብት አላቸው ሎተሪ ማለት እንግዲህ እንደምታውቁት picking names from a hat ማለት ነው ከአንድ ባርኔጣ ስሞች ተጠቅልሎ ገብቶ እነዛን ሰሌክት አድርገን ስናወጣ በይጣ ሲደርሱ ምንድነው ማለት ነው ሎተሪ ነው ማለት ነው ስለዚህ ሲምፕል ራንደም ሳምፕሊንግንም በዚህ መልኩ መያዝ ትችላላችሁ ማለት ነው ሌላኛው ሲስተማቲክ ሳምፕሊንግ ነው ሲስተማቲክ ሳምፕሊንግ every case ነው every በዚህን ያክል ቁጥር every በዚህኛው የምንለው ማለት ነው select every case person from a list ማለት ነው አንድ ሊስት ላይ ከዚህ በዚህኛው ቁጥር በዚህ በየ10ኛው በየ5ኛው በየ20ኛው እያልን select ልናረግ እንችላለን ማለት ነው every 10 patient on the register ከተመዘገቡ በየ10ኛው እየዘለልን select ብናረግ በየ5ኛው እያልን select ብናረግ ደግሞ ሲስተማቲክ ሳምፕሊንግ ይሆናል ማለት ነው ኦኬ ሌላኛው stratified sampling ነው stratified sampling ደግሞ ሂንቱ ምንድነው grouped first ነው መጀመሪያ በግሩፕ እናረጋቸዋለን population divided into subgroups then sampled randomly from each ማለት ነው እንዳትረሱ እዚህ ላይ stratified መጀመሪያ ግሩፕ እናረጋቸዋለን ከዛ በኋላስ population divided into subgroup ካረግን በኋላ then sampled randomly from each ከያንዳንዱ ግሩፕ ደግሞ randomly sample እንወስዳለን ማለት ነው ኦኬ ክላስተር ሳምፕሊንግ ላይ ስንመጣ ደግሞ ሂንት ግሩፕ ሳምፕል ነው ይሄ ደግሞ
ግሩፕ ሳምፕል ሲባል ኢንታየር ግሩፕ ኦር ክላስተር አር selected randomly አያችሁ ግሩፑ ነው ሰሌክት የሚደረገው እዚህ ላይ እዛ ግሩፕ ከተደረጉ በኋላ ከግሩፑ ነበር ሳምፕል የምንወስደው የት ላይ stratified ላይ ክላስተር ላይ ግን ኢንታየር ግሩፕ ኦር ክላስተር አር selected randomly ነው ማለት ነው ግሩፑ ሙሉ ይወሰዳል for example randomly choosing 3 hospital then surveying all staff there ማለት ነው ያ ማለት 3 ሆስፒታሎችን randomly select አደረግን እነዚህን የሆስፒታል ሰራተኞች ስታፍ በሙሉ ጠየቅን ማለት ነው ወይም መረጃ ወሰድን ማለት ነው ለምን ከሆስፒታሎቹ ከሙሉ ሰራተኞች that's why ግሩፕ selected ነው የሚደረገው ግሩፕ ሳምፕል ነው በግሩፕ ነው የምንወስደው 10 ሆስፒታሎች ኖሮ 3 ሆስፒታል ከወሰድን 3ቱን ሙሉንም ጥናት ውስጥ እናካታለን ማለት ነው stratified ሲሆን ግን 3 ሆስፒታል ከመረጠን በኋላ ከ3ቱ ሆስፒታል እንደገና ሳምፕል እንወስዳለን ማለት ነው ምናልባት ሊዩነታቸውን በዚህ መልኩ እንድትይዙ ሪከመንድ አረጋችኋለሁ ኦኬ ሌላኛው ኮንቬኒየንስ ሳምፕሊንግ ነው ኢዚ ሪች ነው እዚህ ላይ በጣም በቀላሉ መድረስ የምንችለው ማለት ነው choosing subjects who are easily available ማለት ነው ሰዎችን እኛ በሰዓቱ ልናገኛቸው የምንችላቸው ለኛ የሚመቹ አይነት ሰዎችን መምረጥ ማለት ነው interviewing patient sitting in the waiting room ስለዚህ ሩም ላይ በተቀመጡ ሰዎች ባገኘናቸው ሰዎች ምን ማድረግ ኢንተርቪው ማድረግ በራሱ ኮንቬኒየንስ ሳምፕሊንግ ማለት ምቾት ማለት ነው እንደተመቸን ስናረግ ማለት ነው ለኛ የሚቀርበንን ስንወስድ ማለት ነው that is known as convenience sampling ኦኬ ስለዚህ አንዱ ካንዱ በቀላሉ በመንድነው የሚለው ነገር ይዛችሁ ኤግዛሞች ኬዝ ቤዝድም ቢሆኑ ምናልባት what is ምናም ብሎ ቢመጡም which one of the following ቢሏችሁም በነገራችን ላይ ኮንሰፕቱን አይቀይሩም እቺ ነች ኮንሰፕቱ ሌላ ነገር የለውም እኛ ግን ምንድነው መረጋጋት አለብን ፈተናው ነገ ለምን አይሆንም ተረጋግታችሁ ሰከን ብላችሁ ዛሬ እቺን ፓርት ካወቃችሁ ነገ ኤግዛም ላይ ብትመጣም ያው እቺ ነች ምንም ሌላ ተአምር የለውም ማለት ነው ሌላኛው ፐርፐሲቭ ሳምፕሊንግ ነው ፐርፐሲቭ ሳምፕሊንግ ላይ ስፔሲፊክ ፐርፐዝ ነው ያ ማለት selecting individuals with a special knowledge ማለት ነው ያ ማለት ግለሰብን በምን ዕውቀቱ ያለው ሰው ሪሰርቸሩ ራሱ ሄዶ ሲጠይቅ ወይም ደግሞ ሪሰርች ውስጥ ሲያካትት ማለት ነው ኦኬ ስፔሲፊክ ፐርፐዝ ነው ለምን ፈልገው አላማ እነ እከሌናቸው ይሄን ነገር ሊያውቁት የሚችሉት እነዚህ አይነት ሰዎች ናቸው ጥናቴ ውስጥ መግባት አለባቸው ብሎ ወስኖ ሄዶ ስተዲ ውስጥ ሲያካትታቸው ፐርፐሲቭ ሳምፕሊንግ ይባላል ማለት ነው ኦኬ ሌላኛው ስኖውቦል ሳምፕሊንግ ነው ሂንት ምንድነው ቼን ሪፈራል ነው participant recruit others forming a chain ማለት ነው ተሳታፊዎች ሌሎችን ይቀጥራሉ ሌሎች ጋር ሪፈር ያረጋጓቸዋል ቼን አለ ማለት ነው ያ ማለት hard to reach participant ማለት ነው ግለሰቦችን ለማግኘት ስለምንቸገር for example find drug users through referral in hidden population ማለት ነው ያ ማለት ምናልባት አንዳንድ አዲክትድ የሆኑ ሰዎችን ቀጥታ ጥናት ውስጥ ለማስገባት ላናገኛቸው እንችላለን አንድ ሰው በዛ ላይፍ የሚኖር ሰው ካገኘን በኋላ በዚህ ህይወት ውስጥ ሌላ ያለ ሰው ካለ ጠቁመን ይያለን እሱ የነገረን እየሄድን ሪፈር ያደረግን የምናገኝባቸው መንገዶች ናቸው ማለት ነው ብዙ ጊዜ ይሄን ሳምፕሊንግ ቴክኒክ ይሄን ስኖውቦል ሳምፕሊንግ ቴክኒክ የምንጠቀመው ሴንሲቲቭ ኢሹ ለሆኑ ጉዳዮች ናቸው ላይክ ሴክሹዋል ወርከር ሆሞሴክሹዋል ወርከር እነዚህ ድረግ ዩዘር ለምንላቸው ሰዎች ብዙ ጊዜ እንጠቀመዋለን ማለት ነው ኦኬ ሌላኛው ኮታ ሳምፕሊንግ ነው ኮታ ሳምፕሊንግ ኢን ፊክስድ ታርጌት ነው ሪሰርቸር ፊልስ a set quota for different sub groups ማለት ነው አሁን different groups ነው አሁን ኮታ አለ ያ ማለት ሪሰርቸሩ ምን ያክል ሰው ከወንዶች ለምሳሌ ቢሆን ምን ያክል ሰው ከሴቶች ቢሆን ቀድሞ የተወሰነ አለ ማለት ነው ያ ማለት ምን ማለት ነው 5 ሴቶችን ፈልጋለሁ 10 ወንዶችን ፈልጋለሁ ሊል ይችላል ምናልባት based on age ሊሆን ይችላል ምናልባት አካዳሚክ ፐርፎርማንስ ሊሆን ይችላል ማለት ነው ግን ኮታ ሴት ተደርጓል ማለት ነው for example interview 5 males and females 5 ሴቶችና 5 ወንዶችን
ኢንተርቪው ሊያደርግ ይችላል ማለት ነው ስለዚህ ከየክላሱ 2-3 ተማሪ ሊፈልግ ይችላል ከየሴክሽኑ ይሄን ያክል ፈልጋለሁ ሊል ይችላል ይሄ ሴት የተደረገ ኮታ ነው ማለት ነው መጀመሪያ የተወሰነው ስለዚህ ኮታ ሳምፕሊንግንም በቀላሉ ፊክስ ታርጌት ነው ማለት ነው የፈለግነው አለ የፈለግነው ቁጥር አለ ያቺን ማግኘት ማለት ነው ሶ ይሄም ኮታ ሳምፕሊንግ በዚህ መልኩ ማያስት ይችላልላችሁ ማለት ነው ተማሪዎች እንግዲህ እንደነገርኳችሁ ስታዲ ዲዛይንን ኤቲካል ፕሪንሲፕልንና ሳምፕሊንግ ቴክኒክን በጣም በቀላሉ ዛሬ ይይዛችኋል ማለት ነው ከዚህ በመቀጠል ደግሞ ባለች አጭር ታይም ደግሞ ሌሎች ቲፖችንም እንዲሁም ኤግዛም ፕራክቲሶችን በተቻለኝ መጠን ለማምጣት እሞክራለሁ ማለት ነው የተወሰነ ኦንላይን ክላስ ተማሪዎችም ጋር እንትን ይያልኩ ስለነበር ትንሽ እነሱም ጋር ትኩረቴ ስለሆነ ነው እንግዲህ ከዚህ በኋላም በተቻለኝ መጠን ደግሞ ሰፖርት አድርጋችኋለሁ ማለት ነው ከዚህ በመቀጠል ግን ምናልባት ኔክስት ለምትፈተኑ ተማሪዎች ካሁኑ ሬዲ እንድትሆኑ ሪከመንድ አደርጋችኋለሁ በቅርቡ የምትፈተኑ ተማሪዎች ደግሞ መጨናነቅ ሳይሆን ይሄው ዛሬ ያስተማርኳችሁን 21 ነጥቦችን ብትይዙ በባለፈው ኤግዛማችሁ እኮ ብዙ ጥያቄዎች መጡ እስኪ ተረጋግታችሁ እቺን ተምራችሁ ደግሞ ሄዳችሁ እስኪ ጥያቄዎችን ስሩ ይሰራል ማሰብ ማሰላሰል መረጋጋት ብቻ ነው ከናንተ የሚጠበቀው በርቱ ችግር የለውም ጥያቄውን የሚያዘጋጀው የሰው ልጅ ነው ተአምር አይደለም አዲስ የሚፈጠር አይደለም ከተማራችሁት የሚዘጋጅ ነው ስለዚህ ምንም የሚያስጨንቃችሁ ነገር የለም እናንተ በማስተዋል ተረጋግታችሁ እንድትሰሩ ሪከመንድ አደርጋችኋለሁ ይታለፋል አይደለም ማለፍ መስቀልም ትችላላችሁ ተአምር አይደለም ብያችኋለሁ ስለዚህ እቺን ነገር ብልጥ መሆን ነው ባጭሩ ራሳችሁን ማዘጋጀት ይኖርባችኋል ከዛ ባለፈ ደግሞ ሰከንድ ብላችሁ ማድረግ ያለባችሁ ነገር ማድረግ ነው ጥረት ማድረግ ነው ከዛ ባለፈ ኤግዛሙ ይታለፋል በጣም ቀላል ነው ከጭንቀት ብትወጡ ተረጋግታችሁ ደግሞ ጥያቄዎችን ስታነቡና ስትሰሩ ምናልባት ኤግዛም ላይ ቁጭ ብላችሁ የት ላይ ነው የመጣው ምን ለማለት ፈልጎ ነው የሚለውን ነገር ሰከን ብላችሁ ካያችሁ በራሱ ጊዜ ክሊር ይሆነ ይመጣል ማለት ነው ለመሰላችሁ ቴንሽን ከያዘን የምናውቀውንም ነገር እናጣለን በጣም ጭንቀት ውስጥ ከገባን አሁንም ለወድቅ ነው የሚል ነገር የሚመላለስብን ከሆነ ጥያቄው በጣም ማይነር ቢሆን ራሱ በጣም ቀላል ቢሆን ራሱ ምን ያረጋል ማለት ነው እንድናጣው ያደርገናል ግን ከጭንቀት ነፃ ከሆነን ተረጋግተን አስተውለን ምንሰራ ከሆነ አይደለም ማለፍ መስቀል ይቻላል ስለዚህ ተረጋግታችሁ እንድታዩ ሪከመንድ አደርጋችኋለሁ ማለት ነው እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዲኤስ ነበርኩኝ ቴንክ ዩ ቬሪ ማች ሰላማችሁ ይብዛ